እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሜ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። ለምንድን ነው? ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ የ4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በእኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁ እህት ወንድሞች፣ በክፉ ቀኖች የደረሰላችሁ እህት ወንድሞች እና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁ እህት ወንድሞቼ ነገ ከ3 ሰዓት ጀምሮ በእኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታደርጉት በአክብሮት እጠይቃለሁ። ሰላማችሁ ይብዛ። መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ ቻናል ቤተሰቦች፣ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ እንደው ወላሂ ባሳዘኝ ዜና ነው የመጣሁት። እሱም ስለ አብርሽ ነው። አብርሽ የቄራ ሰሞኑን ዩቲዩብ ለቆ አያውቅም፣ አይቼውም አላውቅም። ዩቲዩብም ለቆ አያውቅም፣ ግን ቲክቶክ የድሮ ይሁን እኔ እንጃ ይለቃል እና ለካ አደጋ ደርሶባቸዋል። እኔ አብርሽ ማን ነው ይሄ ተስፍሽ ሀረርጌ የሚባለው ቲክቶክ ላይ ላቆት ነው ያየሁት እና ዛሬ 3 ሰዓት አካባቢ እርዳታ ይደረግለታል እያሉ ነው። እሱ ምንድነው አደጋ ደርሶበታል። ማን ነው አብርሽ እኮ ለሌላው የሚደርስ ነው፣ ያኔ ለሌላውም ደራሽ ነው። እንርዳው። ለሱ 50 ሪያል 100 ሪያል ለሱ ይጠቅመዋል፣ ለኛ ባይጠቅማንም እና እሱም አደጋ ደርሶበታል። ምስትየውም ደግሞ የበለጠ አደጋ ደርሶባታል። ይሄ ያልተባለ አደጋ ጀርባ አጥንቷ ከኋላ 4ቱም ተሰብረዋል የተባለው 4ቱም በብረት እንትን ተብላለች ነው ያኔ ብረት ይደረጋል። ያኔ ባለ እንደዛ ነበር፣ እግሩ የተሰበረ ጊዜ እንደዛ ነበር። እስከ አመት ብረት የተበየደለት እና እሷም ለ4ቱም አጥንቷ ብረት ተበይዶላት ነበረ። ማታ አሁን ያኔ ማታ ይመስለኛል ጸጥ አለች፣ ፌንት በላች። ከዛ ኩላሊት ኢንፌክሽን ነው የሆነባት ነው የተባለው። ኬሞ ውስጥ ነው ምን ውስጥ ነው ያለች የተባለው። ቪዲዮን እንደሰማችሁ ታሳያችኋለሁ፣ ቪዲዮን አስገባላችኋለሁ። በጣም ያሳዝናል። እንርዳው። አብርሽ ማለት ለሁሉም ደራሽ ነው፣ ወላሂ ለሁሉም ደራሽ ነው። ለመዳም ቅመሞች ደራሽ ነው እና 150 ሪያል ይጠቅመዋል ለሱ በአሁኑ ሰዓት። ከባድ እንኳን 2 ሰው አደጋ ደርሶበት ይቅርና 1 ሰው ታሞ ራሱ ለአንድ ሰው በጣም ከባድ ነው፣ ለብዙ ሰው ግን ቀላል ነው ማለት ነውና ለአብርሽ እንድረስላት፣ የእጃችንን እናዋጣላት። እንግዲህ ከኛ በላይ ደግሞ አላህ ነው። አላህ ለሷ ምሕረቱን ይላክላት፣ እሱንም አላህ ያድርገው ለደረሰበትን አደጋ፣ እሷንም እንደዛው አላህ ደግሞ መድኃኒቷን
የውሻ ቁስል ያደርግላት። ወላይ በጣም ነው የደነገጥኩት። አብርሽቱ እያልኩ ሳዳምጥ የተስፈሽ ሪከርድ አብርሽ ቄራው ያለ ከዛ ድምፁ አስገባ። ከዛ የሴቲቱን ፎቶ አሳያችኋለሁ ታብሌት ላይ የምታየው በጣም እጅግ ያሳዝናል። ሁላችንም እንረባረብለት 1-2 እያልን ለሱ ይጠቅመዋል። ለኛ ባይጠቅመን ማቶሪያል ለሌለው እንኳን ማቶሪያል ይጠይታውና ማለት ነው 5 ሳንቲም ትጠቅመዋለች። ለአንድ ሰው ከባድ ነው፣ ለብዙ ሰው ግን ቀላል ነው ማለት ነው። እና እንርዳው። ስለ ቪዲዮ አይደለም አሁን ስለ ቪዲዮ እይታ ብዬ አይደለም የሰራሁት፣ ግን እንርዳው። በቃ አሳዘነኝ። ለምን በሰው ሀገር ከባድ ነው ህመም። እንኳን 2 ሰው ታሞ 1 ሰው በሰው ሀገር ህመም ከባድ ነው። እና ያኔ በህቴ ባክስቴ ልያቃሉ አልሐምዱሊላህ እሷ ጥሩ መዳም አላህ ሰጥቷት እያሳከመቻት እስከ መጨረሻ ወደ አኼራ ሄዳለች። እሷንም አላህ ጀነት ይባላል። ግን በሰው ሀገር ላይ ህመም በጣም ከባድ ነው። በጣም ይሰቀጥጣል፣ በጣም ይዘጋንናል። እና ለአብርሽም አላህ ደርሶላት እሱንም አላህ አፈርገው በደረሰበት አደጋ እሷንም ደግሞ አላህ ምረቱን ይላክላትና ቁስሏን የውሻ ቁስል አድርግላት፣ አላህ ድረስላት። ከባድ ነው። ቪዲዮ አስገባላችኋለሁ፣ እስከ መጨረሻ ተከታተሉ። እንርዳው። ዛሬ 3 ሰዓት ተብሏል። አሁን በኢትዮጵያ በዚህ ሀገር ስንት ሰዓት ነው? 6 ሰዓት ገና ነው። እና አብረን ቶክቶክ ታስፍሽ አድርገው ጋጋብተን ያለንን እናዋጣላችኋለሁ። ወዶች ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ከባድ ነው። በጣም ያሳዝናል ወላሂ።